በሀገራችን ውስጥ ባለፉት 3 አስርት ዓመታት የከፍተኛ ትምህርትን በማስፋፋትና የቅበላን አቅም በማሳደግ ረገድ መጠነ ሰፊ ስራ ተሰርቷል። በዚህ ረገድ ከዛሬ 30 ዓመታት በፊት 2 ብቻ የነበረው የዩኒቨርሲቲዎች ቁጥር በአሁኑ ጊዜ ከ50 በላይ የደረሰ ሲሆን በሀገራችን ውስጥ በአሁኑ ጊዜ በከፍተኛ ትምህርት ተቋማት ትምህርታቸውን በመከታተል ላይ ያሉ ተማሪዎች ቁጥር ከሀገራችን የህዝብ ቁጥር ጋር ሲታይ በጣም አነስተኛ መሆኑን ነው። ከ18 እስከ 23 ዓመት በሚገኘው የዕድሜ ክልል ውስጥ ከሚገኙት ኢትዮጵያውያን መካከል በ2017 ዓ.ም የከፍተኛ ትምህርት በመከታተል ላይ የነበሩት 7.7 በመቶ ብቻ ናቸው። ይህ ቁጥር ከሀገራችን የሰለጠነ የሰው ኃይል ፍላጎት ከህዝባችን ብዛትና የከፍተኛ ትምህርት ከሚፈልገው የህብረተሰብ ክፍል አንጻር ሲታይ በጣም አነስተኛ ነው። በዚህ ረገድ በሀገራችን ውስጥ ከፍተኛ ትምህርትን ከማስፋፋትና የበለጠ ተደራሽ ከማድረግ አኳያ ገና ብዙ ተጨማሪ ስራ ይጠበቅብናል። ውድ የዕለቱ ተመራቂዎች፣ የሚቀጥለው የህይወታችሁ ዘመን ለራሳችሁ በምታስቀምጡት የስኬት ትርጉም መሰረት ስኬታማ ነኝ ብላችሁና ደስተኛ ሆናችሁ ለቤተሰቦቻችሁ አለኝታ በመሆን አገራችሁን ካለችበት የድህነት አረንቋ በማውጣትና ሰላም የሰፈነባት ለማድረግ የምትበቁ ዜጎች እንድትሆኑ እመኛለሁ።